አንድ ቢራ አልጋብዝሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ዳቅ አደረገች። በጣም ጥሩ አልኩና የሚቀጥለው ግን ይቀር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አደረኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነይ ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ዋው እግረኛው ሚዲያ የሆነ ትልቅ ሰው በጣም የተከበሩ ሰው አምጥታችሁ ከዛ በሚያወሩት የድሮ ትዝታቸው ምናምን በቃ ተሳቃላችሁ ምናምን እንደማፈርም ያረጋቸዋል ምናምን ለህዝቡ በጣም የሚጠቅም ነገር ስለሆነ አሁን ላሉት ወጣቶችም በጣም ብዙ የሚያንጽ የሚያስተምር ነገር ስለሆነ ልክ መሬንዳ ውስጥ ጂንስ እንትን ሲባል ልክ ሲጨመርበት የሆነ እንቅልፍ እንደሚያስይዝና በቃ ምንም ነገር እንደማይፈጠር ነው። ሴቶችም ምንም እንደማይሆኑ አይደለ? ወንጀል ታሪክ በዚህ ደረጃ ፕሮሞት ታደርጋላችሁ። ሰውየውን እንዳልናገራቸው አባቴ አይደለም አያቴ ቅድመ አያቴ ሊሆኑ ይችላሉ እና እሳቸው ጋር መሄድ ፈራው ማለት አይኖ አንዳንዴ የድሮ ሰዎች የነበሩበትን ያስተሳሰብ ሌቭል ማወቅ አንችልም። ምናልባት እንግዲህ ወይ አለመማርም ሊሆን ይችላል ምናምን ያረጉት ነገር በጣም የሚያሳፍር ነው። ግን እንግዲህ በዘመኑ አክሴፕተብል ሆኖ አልፎላችሁ ይችላል። ይሄን ያህል ወቅቱ እንደ ጀብድ የሚወራ ታሪክ መስሏቸው እናንተ ጋር አታስቆማቸውም እንዴ? አይ ጋሼ እንደዚህ አይባልም ብዙ ሰው የሚያየው ነገር ነውና አሁን ላይ ደግሞ ሶሻል ሚዲያ የሚባል ነገር ስላለ ሰው እንደዚህ አይነት ነገር ለሰው የምናስተላልፍ ከሆነ የባሰ ይሄ ኖርማላይዝ እያደረግነው ነው ምናምን ብላችሁ እንኳን ቢያንስ አትነግራችሁ እንደሌላ ነገር እንደልክ አሊያንን ሲወረር አገሬን መከትኩ ምናምን እንደሚል የጀብድ ወሬ ቁጭ ብላችሁ የሆነን ሰውዬ የሆነ ሴትዮን እንዴት አድርገው እንደደፈሩ ታሳዩናላችሁ ማለት እኔ ሚዲያ ግን አንዳንዴ በእውነት ይሄ ልክነት በተለይ ሶሻል ሚዲያ ላይ ዩቲዩብ ላይ ሰዎች ነፃነት ያገኙና የፈለጉትን ያወሩ ምናምን ሲባል በቃ እየወጣችሁ አንዳንዴ የምትሳዩን ነገር በጣም የሌለ የደከመ የሚያስጠላ ነገር ማለት ምንድነው? አሁን ላይ ወጣቶች ታዲያ ተጠንቀቁ ምናምን በወጣችሁ ውስጥ የሆነ ነገር እየጨመሩባችሁ ምናምን ታዋቂ ቲክቶከሮች ምናምን ችግር እየፈጠሩ ነው ምናምን እሱ ላይ ሲሆን ሰው ምናምን ይላል። ይሄ ጭራሽ የሚያስቅ ታሪክ ነው። ጭራሽ እንደ ትዝታ ምናምን ዋው ያደጉ ዘመን ምናምን ብላችሁ የምታዩት ጉዳይ ነው። በጣም ነው በሳፍሩት ማለት ነው። እኔ በእናንተ ናፍቁ በሳቸው አይደለም። እሳቸው አንዴ አርገውት ትክክል ነው ብሎ ስላሰቡም እንግዲህ በዘመናቸው ምን አይነት አስተሳሰብ ላይ እንደነበሩ ስለማናውቅ አላውቅም። እኔ የእናንተ እንደና ነገር ደግሞ አውጥቶ ማስተላለፍ ስንት የሚጠቅም ታሪክ ያላቸው ስንት እንደ ወጣት እየጠፋ ያለውን ማህበረሰብ መታደግ የሚችል ነገር ማቅረብ የቻላችሁ እንደዚህ ወጣችሁ የደፈራ ታሪክን እንደ ጀብድና እንደሆነ አንድ ፕሬዝ የሚደረግ ጭራሽ እንደ ጨዋታ ነገር ማለት ነው። ጨዋታ የተጫወታችሁ መሆኑ ነው። ደግሞ ታፍሪያለሽ አይደለ? ሴቷ ምናምን አታስቆሙ። ሴት ናቸው እኮ ምናምን ብለሽ እንኳን አታት ማለት እንደዚህ ለማለት እኔ አናሪ ብለ ፌሚኒስቱን ላገው አይጠበቅብሽ። በቃ ይሄንን ነገር ማለት እንደው ግን ትክክል ነው ብሎ ያስባሉ። በዛ ሰዓት እንኳን ብሎ አንድ እንኳን ለመጠየቅ ያሰበ ሰው የለም ነው ወይስ ምንድነው? እኔ ሙሉን ራሱ አክቹሊ ለማየትም አልፈልግም። ምን በቃ ይሄ ተቆርጦ ሙሉን አይተነው ምናምን እስቲ በቃ እየነበሩ ነው ታርገው ባለቤታቸውን እንደደፈሩና ከዛ በግድ ሊወስዱ 4 ልጅ ወስዱ ትምህርታቸውን እንዴት እንደገፉ ከዛ ይሄኔኮ ይሄን የሚያስቀና ትዳር ነው ምናምን ብሎ የሆነ ቦታ ላይ እቺን ሴግመንት ነው እያወሩ ይሆናል። አረግረኛው ሚዲያ በእውነት የመጨረሻ ዝቅጥቅጥቅጥቅጥ ያላችሁትን ሃይብሪድ ሚዲያ ነው ያላችሁት ማለት ምንድነው? ለሽጣላ ተብሎ በቃ ምንም ትርኪውንም በሳት አሰስከሰሱንም ቅሌቱንም ትልቅ ሰው ስለሆኑ እድሜው እንደ ውሃ ቆጣሪ ዝም ብሎ የቆጠረ ሰውዬ አይደለም ትልቅ ሰው። በዚህ ሰዓት ላይ ትልቅ ሰው ማለት ማገናዘብ ማሰብ የሚችል ከስተቱ ተምሮ ስተት እንደነበረ አውቆ ሌሎችን የሚመክር ነው እንጂ መሆን አለበት ጭራሽ እንደ ጀብድ መጥተው እንዲያርጌ ነው ባለ ሚስቴር ያገኘው ምናምን ሲሉ ምናምን ትላላችሁ። እንግዲህ እንዳያችሁት ነው። ያው አንዳንድ ሰዎች እድሜያቸው ትልቅ ሊሆን ይችላል። እድሜያቸው ትልቅ ስለሆነ ብቻ ይዛነ ያህል ነውረኛም ሊሆኑ ይችላሉ። ይቅርታ እንግዲህ ይሄን ስናገር በእርግጥ ትላልቅ ሰዎች እንደዚህ መናገር ይሄ ከብዳል። ግን ሰዎች እድሜያቸው ስለጨመረ ብቻ ያገናዝባሉ ወይም ደግሞ ጠቃሚ የህይወት ልምድ አላቸው ብሎ በደፈናው መደምደም አስቸጋሪ ነው።
በእርግጥ ብዙ የሚጠቅም ትልልቅ ስራ የሰሩ አርአያ ሊሆኑ የሚችሉ ትላልቅ ሰዎች አሉ፣ በየቤታቸው ተደብቀው ያሉ። እንደዚህ አይነት ሰዎችን ፈልፍሎ ማውጣት ይቻላል። ለገንዘብ ብቻ ሳይሆን ለትውልድም ማሰብ ይገባል እና በጣም በጣም ነውር ነው። ይሄ ከመድፈር አይተናነስም በእውነትና እንደዚህ አይነት ነገር ሚዲያ ላይ መናገር ከእግረኛው ፖድካስት የሚጠበቅ አይደለም። ስለዚህ እግረኛው ሚዲያ እንደ አንድ ፖድካስት ህብረተሰቡን ይቅርታ ሊጠይቅ ይገባዋል። እንደዚህ አይነት አላስፈላጊ ቃላቶችን ቆርጦ ማውጣት ነበረበት እና ለዚህም ይቅርታ ሊጠይቅ ይገባዋል ብዬ አስባለሁ። እናንተም በዚህ ላይ ያላችሁን አስተያየት በኮሜንት ላይ ጻፉልኝ። አንዳንዶቻችሁ ለአዶናይ ከኛ ይልቅ ያሰባችሁ መስላችሁ ሐሳብ አስተያየት ስትሰጡ ሰማለሁ። አንዳንዱ ቲማቲም የሚያመላልስበት ተራኩስ ቁጭ ብሎ፣ አንዳንዱ መኝታ ቤቱን ቆልፎ ሲያወራ ሰማለሁ። እኛ ለአዶናይ እንግዲህ እንዳያችሁት ነው። ይሄ ከሎጂክ ወይንም ደግሞ ከፋላሲ ውስጥ አንዱ ነው። አፒል ቱ ፐርሰን ፋላሲ ይባላል። እንዴት መሰላችሁ? ለምሳሌ ይሄ ልጅ አሁን ሐሳብ ሰጥቷል በአዶናይ ጉዳይ። ስለዚህ ይሄኛው ሰውዬ ደግሞ ምን አለው? አንተ የትራክ ሹፌር ስለሆንክ ሐሳብ መስጠት አትችልም አለው ማለት ነው። እንግዲህ ይሄ ሰውየውን ቀጥታ ማጥቃት ማለት ነው። ብዙ ጊዜ ይሄን ፋላሲ የሚጠቀሙ ሰዎች በሎጂክ ደካማ የሆኑ ሰዎችን በማጥቃት የሚያምኑ ናቸው እንጂ ሰዎች በሰነዘሩት ሐሳብ ላይ ሰንዝረህ ሌላ ሐሳብ ታመጣለህ ወይ ትከራከራለህ እንጂ የሚሰራውን ስራ ሄዳ አትነፍቅፍም። በቃ በተለይ አሜሪካ ከሚኖር ሰው እንደዚህ አይነት ነገር አይጠበቅም ፍጹም። ምክንያቱም ይሄ ሰውዬ ራሱ አሜሪካ አንተ ስትራቴጂክ የሆነ ቦታ ላይ እንድሰራለን እንፈልጋለን፣ በአስቸኳይ ናለን፣ እባክህ ተብሎ የተጠራ ሰው አይደለም። አሜሪካ ደግሞ ሁሉም ኑሮን ለማሻሻል የማይሰራ ስራ የለም። ስለዚህ አያሳፍርም። የሚያሳፍረው እንደዚህ አይነት ሎጂክ በሰው ላይ ማቅረብ ነውና ትክክል አይደለም ይሄ ነገር። ብላኪ ግን ሐሳቡን በስነ ስርዓት የሚናገር ሰው ነው። በቃ ካልደገፋችሁት አትደግፉትም፣ ከደገፋችሁት ደግፉታላችሁ፣ አለቀ። አዶናይ ግን መጣት ስለሆነ ነው መሰለኝ ቂም አይዝም። አይገርማችሁም? ተሙ እንደዛ አድርጎበት፣ እንደዛ ቀኑን አበላሽቶበት፣ እንደዛ መንፈሱን ሰብሮበት ምናምን አድርጎበት፣ እንደዛ ግን አዶናይ ዶ ቅፍ አድርጎት ቪዲዮን ብትመለከቱ ኦልሞስት ላይክ ያንኛው መታቅም ቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስግጥ ብሎ ነው ፍቅር የሚያሳየው። እና ሜቢ አዶናይን ሚስ አንደርስታንድ አድርገናል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር ኢንዶርስ የምታረገው አድቨርታይዝ የምታረገው ነገር በደንብ አይ ሆፕ ሪሰርች አድርጋል። ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወር ነው ሁሉ ጊዜ እላለሁ። ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች፣ ፖለቲከኞችም መንፈሳዊ አገልጋዮችም ምናምን የሚመስሉ ተጠቅመውብ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። ዲዩ አንደርስታንድ። ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ለምንፈልጋቸው ነገሮች ደግሞ የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። ቬሪፋይ መሆን ትፈልጋለህ። ትልቅ እህልም አለ፣ ትልቅ እንትን አለ። ግን ተጠንቀቅ። ኦኬ ተጠንቀቅ፣ ሶልህን እንዳትሸጥ። ኦኬ አንዳንድ ጊዜ የሆነ ነገር ለማግኘት ሄደ ስታገኘው እውነቴን ነው የምልህ ሀብትም ንብረትም ቁስም ምንም እንደንትን ነው የሚሆነው። አሁን ትናንትና እየነዳው የነበርከው መኪና ካደላኩ ላይ ምናምን አባይ በቃ እንትን ነው፣ ቆርቆሮ ነው። ሉዊ ቪቶን፣ ጉቺ፣ ወርቅ፣ ዳይመንድ ምናምን በቃ እዚህ ቁስ ነው። ምንም እውነት እስከምታገኘው ነው ስትይዘው። ትራስት ሚ ስትይዘው really doesn't have that much value። ገባ? value is what we give it. እና ለማንኛውም ተጠንቀቅ። ከተሙ ጋር ያደረከው ነገር በጣም ጥሩ ነው። እንደዚህ ኤምብሬስ አድርጋው እንደዚህ ትልቅ የሆነ ሰውዬ አስተምረው ፍቅር ሰገጤ ፍቅር አሳይተው እንደዚህ ማድረግ መልካም ነው። ይመቻችሁ።
ያው ጥያቄ በውስጥ አስገብቻለሁ። ሆፍሊ ትመልሱልኛል። ካልመለስላችሁ ደግሞ ነው ያገባኝ። እውነቴን ነው የምላችሁ። መመለስ ከፈለጋችሁ መልሱ፣ ካለበለዚያ ግን ይመሳችሁ። ስድሮ እንዳያችሁት እንግዲህ ያው አዶናይ ሰፍ ብሎ በፍቅር ሰላም ሲለው እሱ እጁን አንከርፎታል። ለማቀፍ እንኳን አልፈለገም። እንግዲህ ምክንያቱን እሱ ያውቀዋል። ምናልባት የተለያዩ ሰዎችም አስተያየት እየሰጡ ስለሆነ ምክንያቱን እሱ ሊያስረዳ ይችላል። ግን እውነት ከተሙ እንደዚህ አይነት ነገር አይጠበቅም። ለምን ተሙ ብዙ ጊዜ ከሚናገረው ከሚሰጠው ሀሳብ ካለው ነገር እንደዚህ ቂመኛ እንደውም አዶናይን የተናገረው እሱ ነበር። አዶናይ ግን በፍቅር ነው ሰፍ ብሎ ያቀፈውና አዶናይ በጣም አስተዋይ የእውነት አዶናይ በጣም ሊደነቅ የሚገባው ልጅ ነው፣ ከእድሜው በላይ የበሰለና የተሙ ሁኔታ ግን ብዙም ደስ አይልም። የእውነት እንዴ ነው የምታታልለው አዶናይ ማለት እንቀይዶን ነው። እኔ የአዶናይ ቡልሺትና ፌክነስ በእውነት ከቀንቀን እዚህ ጋር አይደረሰው። 3 ሚሊዮን ምን መኪና ሰተ በነገራችን ላይ ባቡርና አውሮፕላን መቀበል በጣም ኢዚ እና በጣም መጣች ደግሞ መንደሬ ጋለሞታች ደግሞ ጨበሪያ ቢት እንደመጣች መኪና ገዝቶ ሰጥቶ የባቡርና የአውሮፕላን መግዣ ይቀበላል። ታዲያ ለምን አንቺስ መኪና ገዝተሽ ሰጥተሽ የባቡርና የአውሮፕላን መግዣ ብር አትቀበይም? ይደሞች ኪት ነው የመጣችሁ ድልም ያማረበት መሀይም በመድኃኒዓለም ስንት ሰው ነው የቆመ ሬሳ ያለው? የቁም ሬሳ የሚሰራ ሰው ላይ አፋችሁን ትከፍታላችሁ። እሱ የሰራን አንቺ በህይወት ዘመንሽ አስበሽው አታውቂም። ለራሱ ብቻ ነው የሚያስበው። የለም የሚሰራውንም ምን የሚለውንም ለሰው ራሱ የት ብሎ ትዳርም ህይወትም ልጆችም ኑሮም ቤትም አያስፈልገውም። አዶናይ ወጨበሪያ ከዛሬ በኋላ አፌን ከፍታለሁ ብለሽ ብትይ በአዶናይ ላይ ጾም ስለሆነ ነው። እኔ በልክ አልሰደብኩም። አንጥፌ እንዲጨምቄ ነው ማሰጣሽ የቁም ሬሳ። እንግዲህ ከአዶናይ ጋር ሁለት በጣም አሪፍ የሆኑ ቀናቶችን አሳልፈናል። ያው የመጀመሪያው ቀን ምሳ ነበር። የትናንትናው ደግሞ ፈንድሬዚንግ በጣም አሪፍ ጊዜ ነበረ። አዶናይን ግን በሩቅ ከምታውቁትና ከምትወዱት ስታገኙት ሂዝ ዴንጀረስ። በእውነት ነው የምላችሁ። ህፃናት ሲያገኝ ልጅነቱን ያልጨረሰ ህፃን ይሆንባቸዋል ማለት ነው። ህፃን እንደገና ሱፉን ለብሶ ደግሞ ከትልልቅ ሰዎች ጋር ሲቀላቀል ደግሞ ከነሱ የባሰ ግሬስ ያለው በጣም ትልቅ ሰው፣ አስተዋይ፣ ማይ ጋድ ዲሲፕሊን፣ ኦ ማይ ጉድነስ አይስወር ጋድ። እኔ እንደዚህ አይነት ፐርሰናሊቲ ነው ያቻለቀ። በጣም የተቀባ ሰው ነው። በጣም ሰው አክባሪ ነው። በጣም ሃምብል ነው። ኮንፊደንሱ ልነግራችሁ አልችልምና ለየት ያለ ሰው ነው። በእውነት ከኢትዮጵያውያን ከኛ ወጣ ያለ ልጅ ነው። ራሱ ላይ በደንብ ነው የሰራው እና ከማይረባ ማናጀር እሱ ራሱን ማኔጅ የሚያደርግበት መንገድ በጣም ነው የሚገርመውና ራሳችሁ ላይ ካልሰራችሁና ራሳችሁን መጀመሪያ ማኔጅ ማድረግ ካልቻላችሁ ሌላ ሰው ማኔጅ ማድረግ አትችሉም። እና እሱ ራሱን በደንብ ነው ማኔጅ የሚያደርገው። one to one personal time አላገኘንም። አይ ኖ he is very busy, I can understand። በጣም አሪፍ በሆኑ ሰዎች ተከቧል። እሱም ራሱን ማኔጅ የሚያደርግበት መንገድ በጣም ደስ ይላል እና ከዚህ በኋላም ያለው ፕሮግራም በጣም እንዲሳካልህ ምኞቴ ነውና በጣም አሪፍ ጊዜ ይሆንለታል ብዬ አምናለሁ። በሩቅ አይታችሁ የምትወዱት ወይም ደግሞ በሩቅ አይታችሁ የምትጠሉት ሰዎች ግን አዶናይን ከቻላችሁ አገኙት ከቻላችሁ በእውነት የራሳችሁ ፐርሰናሊቲ ይቀየራል። የሱ መንፈስ እሱ ላይ ያለው ስሜት ወደ እናንተ ይገባል። የምትወዱት ሰዎች ታከብሩታላችሁ ከመውደድ ጋር። የምትጠሉት ሰዎች ደግሞ እግዚአብሔር ምስክሬ ነው ጋራንቲ ይሰጣችኋለሁ ትወዱታላችሁ። በጣም ነው የምትወዱት። ኢትዮጵያ እንደሱ አይነት ሰው በጣም ብዙ ያስፈልጋታል። ብራዘር በጣም ትችላለህ። በጣም ጎበዝ። አንደኛ ሁለት ቀን አውረተ ዞር ለምትለው ነገር እዛ ጋር የሚጠፋው ነፍስ የሚሞተውን ህፃናት መንገድ አትዝጉ። ተግባባን? ኢትዮጵያ ውስጥ ያሉ የልብ ህሙማኖች ምንድነው ችግራቸው? ጠይቅ። ችግራቸው ምንድነው? ስቃያቸው ምንድነው? ቪዲዮዎችን አገላብጥ።
120 ሺህ ልቡ ሙሟን አለ ሲባል አንተ ያየኸው ምንድነው? ጉንፋን መስሎ ነው ህመሙ? ጉንፋን የመሰላችሁ እየተቃወማችሁ ያላችሁ ሰዎች ይሄ ነገር በልጅህ ቢሆንስ? የታመመው የቤትህ አካል የምትወደው የምትሳሳለት ልጅ ቢሆንስ? የልብ ታማሚ እንደዚህ ነው ሪያክት የምታደርገው? የእህት ልጅ ወይም ያክስት ልጅ ወይም የምታውቀው የሰፈር ጓደኛ ቢሆንስ በልብ ሙሟን የሚሰቃይ? ተሯሩጠ ሶሻል ሚዲያው ላይ በቃ እባካችሁ እንርዳው ትላልና ቪዲዮ ትሰራለህ እንዴ? ስንት ፒኤችዲ የያዘ ስንትና ስንት ነፍስ ያዳኑ ስንት ሰርጀሪ እንዴ ስንት ሰው አክቧል ብለህ እኮ ዳታውን ብታይ ከመቶ ሰርጀሪ በላይ የሰራና በሺዎች የሚቆጠሩ ታማሚዎችን ያከመን ሰው ነው። አንተ ቁጭ ብለህ እዚህ የምትናገረው ጀለስ አይመጥኗችሁም፣ አይመጥኑንም። እኛ እዚህ የምንዳረቀው እንደለመድነው እዚህ እንዳረቃለን። እነሱ አይመጥኗችሁም። ዚያር ሚሊዮነር በቢዝነስ ብትለው ቦርዱ ላይ የምታየው የሰንሻይን እንትን ባለቤት ቢል ጌት በጎ አድራጎት እንዳለው ታውቃላችሁ? ሚስተር ቢትስ ዩቲዩበሩ በጎ አድራጎት እንደሚሰራ ታውቃላችሁ? በሚሊዮን የሚቆጠሩ ውሃዎችን ትምህርቶችን እንደሚያስፋፋ በዓለም ላይ ያሉ ትልልቅ ተቋሞች በራሳቸው ስር በጎ አድራጎት እንደሚያላቸውና ፋውንዴሽን እንትን ብለው የገቢ ማሰባሰቢያ አድርገው እንደሚረዱ ታውቃላችሁ? ምን ነው ኢስታንቡል የልብ ሕክምና ፍቃድ አውጥቶ ሲሆን ደበራችሁ? ለምን ደበራችሁ? አዶናይ ስላስተዋወቀው፣ አዶናይ ጎልቶ ስለመጣበት፣ እዛ ሆናችሁ ያንን መስራት ስላልቻላችሁ ያ በሚገርማችሁ ደረጃ ልባችሁ ንጹህ ሲሆን እንደ አዶናይ ነው የምትሆኑት። የምሬን ነው የምነግራችሁ። ልባችሁ ንጹህ ሲሆን እግዚአብሔር ነው የሚጠብቃችሁ፣ ሰው አይደለም። ስንት ምቀኛ አለ። በቃ እናንተ ስኬት ላይ እንዳይሳካላችሁ እንቅልፋቶ የሚያደርሰው አለ። በዚህ አጋጣሚ የምነግራችሁ ነገር አዶናይ ተበላ ጌታ አሜሪካን ሀገር ሂጄ ህዝቡን ዛቅ አድርጌ በልቼው ገንዘብ ሰብስቤ እመጣለሁ ብሎ ከነ ሕክምናው ባለቤቱ ሄዶ አካውንቱ አልቀረ ምን አልቀረ ሙጭልቅ። አሜሪካ ያለ ሰው ይናል ስታስቡት እናንተ ደደብ መሰላችሁ? እዚሁ ቁጭ ብላችሁ አትለምኑም ነበር? እንዳማረ አዶናይ አሳዘነኝ። ማሽላ እያረረ ይስቃል አሉ አልኩለት። እኔ ለእሱ ሪርር ልበልልህ አዶንዬ የኔ ጌታ ሄዶ እዛ እንደው ዝርፍ አድርገን መጣለን ብለው ሲያስቡ እናቴነተሙን አዘዘባቸው። አዶናይ ያስቀኛል። አዶናይ የዋህ ልጅ ነው፣ ግን የሚሰራበት ስፒሪት የዋህ ኦኬ ይጫወትበታል። ፕሌይ ነው። አዶናይን ኤክስፖዝ እያደረገ በአዶናይ የዋህነት ፕሌይ የሚያደርገው ስቶሪ የሚሰራብን አካል አለ። እኔ እኮ ያበሻን ባህሪ በልቼዋለሁ ብሏል። እሱ የዋህነቱ ነው። ስቲል ከበላው ማውራት የለበትም። ስቲል ይኸውልህ ምንድነው እየሆነ ያለው መሰለህ? እሱ ሁለት ዱዋሊቲ ያለው ራሱ ያወራው ማለት ነው። ዘሪዛናዘር ኤርሚያስ ነው የሆነ ፐርሰናሊቲ ያለው ልክ እንደ ስፕሊት ፐርሰናሊቲ ኦኬ ራሱ ነው የሚለው። ኳንተም ሊፕ ሰርቼ የሆነ ፐርሰን ሆንኩ ይላል። እዛ እንትን እያለ ካናዳ እያለ በጣም ህይወት ብሩታል ሆነችበትና በትግል አይለወጥም ሰው በፈቃድ ነው ብሎ እቺ የፈቃድ ለውጥ ደግሞ ትንሽ አስፈሪነቷ ብትሰግድልኝ ያለምን እሰጥሃለሁ የሚል የፈቃድ ጥያቄ አይተናል በረሃ ውስጥ። አስቸኳይ የጥንቃቄ መልእክት ነው። ይህንን ቪዲዮ ሁላችሁም ሼር ተደራረጉ። አንድ ከውጭ ሀገር የመጡ ዲያስፖራ ለገጣፉ አካባቢ ያሉበት ቤት ግቢ በሌሊት በኃይል ይንኳኳል። ከእንቅልፋቸው ተነስተው ወደ በሩ በመጠጋት ማን ነው ሲሉ ይጠይቃሉ። ከውጭ የሆኑ ያንኳኩ ሰዎችን ከፌደራል ፖሊስ ነው የመጣ ነው፣ የፍርድ ቤት ማዘዣ ይዘናል፣ በሩ በአስቸኳይ ይክፈቱ ይላሉ። በበር ስርም ይዘናል ያሉትን የፍርድ ቤት ማዘዣ ወረቀት ይወረውራሉ። በዚህም ጊዜ ከውጭ ሀገር የመጡ ግለሰብ ቆዩኛ እንደ ውሻ ላይ የተፈታ እሱን ልሰረው ልብስም ልደርብ ብለው ይመለሳሉ። ለጎረቤታቸውም ናውጣና እይልኝ ሰዎቹን ብለው ይነግሯቸዋል።
ይህም ባሉ ጊዜ ማዘዣ ይዘን ነው የመጣ ነው ይሄው ማዘዣው ብለው በበር የወረወሩ ሰዎች ከበር ላይ በፍጥነት ጠፉ። እኚሁ ግለሰብ ስላጋጠማቸው ነገርና ለሌሎች ጥንቃቄ እንዲሆን በሚል በበር ስር የተወረወረውን ወረቀት ጭምር አንድ ላይ አያይዘው መልእክታቸውን አጋርተዋል። ወረቀቱን ለገጣፎ ፖሊስ ማስረከባቸውና በወቅቱም ትክክለኛ የፍርድ ቤት ማዘዣ ወረቀት ተደርጎ የተዘጋጀ ነው፣ እኔ ከውጭ ሀገር ነው የመጣሁት፣ አፍነው ሊወስዱኝ ነበር፣ እግዚአብሔር ነው ያተረፈኝ ሲሉ ለቲግቫ ኢትዮጵያ ተናግረዋል።